የጋዛ ሚስጥርና የግብጽ ቀመርም። ሰሞኑን እነዚህ መሪዎች ዓለም አቀፍ ዜና ሆነዋል። መሪዎቹ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። እነዚህ መሪዎች መነጋገሪያ ጉዳይ የሆኑት ከአዲሱ ኃይል አስተላለፋቸው ጋር ተያይዞ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በውጭ ጉዳይ ሚኒስትሩ በኩል ይፋ ባደረጉት እቅድ መሰረት ጠቅላይ ሚኒስትር አብይ አህመድ አገራቸው ለጋዛ ወታደር እንድታዋጣ ጥያቄ ቀርቦላቸዋል። ይህንን ተከትሎ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወትሮም በማይታወቁበት የወዳጅነት ባህሪ ብቅ ብለዋል። ከኢትዮጵያ ጋር ምንም ችግር የለብንም፣ ኢትዮጵያውያን ወንድሞቻችን ናቸው ብለዋል። ይህን ንግግራቸውን ማንም አላመነም። ይልቅ አልሲሲ ከትራምፕ ጋር ለኢትዮጵያ ምን እየቀመሩ ነው የሚለው ጥያቄ የብዙዎች እየሆነ ነው። ጉዳዩን ከጋዛና አቤይ ጋር አያይዘን እናየዋለን። አብራችሁን ቆዩም። ቋሚ ጥቅም እንጂ ቋሚ ወዳጅነት የለም። ይህ በፖለቲካው ዓለም የታወቀ አባባል አብዛኞቹ ሀገራት ላይ ይሰራል። ኢትዮጵያና ግብጽ ላይ ግን ሲሰራ አይታይም። ምክንያቱም የግብጽና የኢትዮጵያ ታሪክ በአብዛኛው በጠላትነት የተሞላና በዚህ መልክ ሊገለጽ የሚችል መሆኑን የሺህ ዓመታት የፍልሚያ ታሪካቸውን መለስ ብሎ መቃኘት በቂ ይሆናል። ሁለቱ ሀገራት ዘመናትን የተሻገረም የወዳጅነትም የጠላትነትም ታሪክ አላቸው። እዚህ ላይ ብዙዎቻችንን ቢያከራክርም ኢትዮጵያና ግብጽ በሃይማኖታዊ ግንኙነት ወዳጅ የሆኑበት ጊዜ ነበርም። ያም ቢሆን ተማምነው ወንዝ የተሻገሩበት ጊዜ ስለሌለ ወዳጅነት ነበራቸው ከተባለም ታክቲካል እንጂ ስትራቴጂካል አይባልም። በታክቲካልና ስትራቴጂካል መካከል ያለው ልዩነት የአጭር ጊዜና የረጅም ጊዜ ወዳጅነት ነው። ታክቲካል የአጭር ጊዜ ነው፣ ስትራቴጂካል ደግሞ የረጅም ጊዜ ነው። ስለዚህ ሰሞንኛው የግብጾች ኢትዮጵያ ወዳጃችን ናት ማለት በታክቲካል እንጂ በስትራቴጂካል ሊገለጽ አይችልም። ታክቲካል ወዳጅነቱ ድንገት ብቅ ያለበት ምክንያት ደግሞ ፕሬዝዳንት ዶናልድ ትራምፕ ካይሮ ደርሰው ሲመለሱ ነው። በእርግጥ ትራምፕ ካይሮ ደርሰው ሲመለሱ በግድቡ ጉዳይ ፕሬዝዳንት አብዱል ፈታህ አልሲሲና ጠቅላይ ሚኒስትር አብይ አህመድን የማደራደር ፍላጎት እንዳላቸው ቢነገርም አልሲሲን ጨምሮ በርካታ የግብጽ ባለስልጣናት በኢትዮጵያ ላይ ሆ ብለው በመዝመት ግድቡን ብላክ ቦክስ እስከ ማለት ደርሰዋል። እንደገና ተመልሰው ወትሮም በማይታወቁበት አቋም የተለሳለሱትና ከኢትዮጵያ ጋር ምንም አይነት ችግር የለብንም ወዳጆቻችን ናቸው ያሉት አሜሪካ በጋዛ ዓለም አቀፍ ሰላም አስከባሪ ኃይል ማዋጣት ላይ ኢትዮጵያም እንድትሳተፍ በውጭ ጉዳይ ሚኒስትሯ በኩል ጥሪ ማቅረቧን ተከትሎ ነው። በጋዛ ጉዳይ ግብጽና አሜሪካ አብረው እየሰሩ መሆኑን ትራምፕ ወደ ካይሮ አምርተው ከአልሲሲ ጋር የመከሩበትም የቀመሩትም ጊዜ ማሳያ ነው። ኢትዮጵያ የትራምፕና አልሲሲን ያልተጠበቀ አመጣጥ እንደወረደ ለመቀበል ይከብዳታል። ከጥቅም አንጻር ታክቲካል ወዳጅነት ለመፍጠር ብቻ ነው የምትወስነው። ምክንያቱም ከዚህ ያለፈ ታሪክ ብዙ መማር ይቻላል። ግብጽ የአባይ ወንዝ እንዳይገደብና ኢትዮጵያ በወንዙ ላይ አሁን የተገነባውን ታላቁን ህዳሴ ግድብ እንዳትገነባ ስትከላከል ነበር። በሁለቱ ሀገራት መካከል አሜሪካ ጣልቃ ገብታ ጥናት አስጠንታ እነሆ ስትል ኢትዮጵያ በአባይ ላይ ትልቅ ፕሮጀክት አቀደችም። ያኔ የግብጽና የኢትዮጵያ ፍልሚያ በግብጽ ይፋዊ ሆነ። አሜሪካ ደግሞ በእስራኤል ጉዳይ ግድቡን እንደ ማስፈራሪያ ለመጠቀም ከቀጠናው የማትጠፋ ሆናም አረፈችው። ታዲያ በዚህ ጊዜ ግብጽ ራሷን ችላ ኢትዮጵያ መፋለም ስለማትችል በአሜሪካ በኩል ተጽዕኖ ለመፍጠር ወደ ነጩ ቤተ መንግስት አተኮረችም። ካይሮ አሜሪካን ደጅ የሚጠኑ መሪዎችን አፈራች ማለት ነው። የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ፍላጎት የተመቹ ናቸው። ባይመቹም አልሲሲ ትራምፕ የሚወዱትን መውደድ፣ ትራምፕ የሚጠሩትን መጥላት ላይ የማይታሙ አለመሆናቸውን አሳይተዋል። ትራምፕ ወደ ኢትዮጵያ ትኩረት ማድረጋቸውን ተከትሎም አልሲሲም ተመሳሳዩን የማድረግ አዝማሚያም እያሳዩ ነው። አልሲሲ ከትራምፕ የሆነ ነገር ባይመክሩና የጋራ እቅድ ባይዙ ያላንዳች ምክንያት ተገልብጠው ከኢትዮጵያ ወዲያ ሌላ ጥላት የለንም፣ ወደ ኢትዮጵያ ወዳጃችንና ትርክት አይመጡም ነበር። አንዳንድ ለረጅም ዘመናት ባላንጣ ሆነው የቆዩ አካላት ድንገት ተነስተው ወዳጅነታቸውን ሲገልጹ ቢታይ ቀድሞ የሚመጣው ነገር በፖለቲካዊ ሳቢ ቋሚ ጥቅም እንጂ ቋሚ ወዳጅነት የለም የሚለው ነው። ይህ በግብጽና ኢትዮጵያ መካከል ምን ያክል ይሰራል ቢባል መልሱ ምንም አይሰራም ሊሆን ይችላል። ምክንያቱም ግብጽ በግድቡ ጉዳይ ከኢትዮጵያ ጋር ምንም አይነት ውይይት እንደማታደርግ በቅርቡ አሳውቃ ነበር። የሚታመነውም ይኸው ነው።
ኢትዮጵያ ወዳጃችን ናት የሚለው አገላለጽ በዲፕሎማሲ ቋንቋ ተጠባቂ ቢሆንም ግብጾች ከሚታወቁበት ዛቻ በፍጥነት ወደ ወዳጅነት መምጣታቸው መፈተሽ አለበትም። የአልሲሲ አዲሱ ቀመርም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባልተለመደ አቋም በኢትዮጵያ ጉዳይ የተለሳለሰ ንግግር ማሰማታቸውን ተከትሎ ሰሞኑን የበርካቶች መነጋገሪያ ሆነዋል። ፕሬዝዳንቱ መነጋገሪያ የሆኑት ከወትሮው የተለመደ ዛቻ ወጥተው ግብፅ ከኢትዮጵያ ጋር ችግር የለባት ማለታቸው መሆኑ ይታወቃል። አልሲሲ ስለ ሀገራቸው የወደፊት አቋም ሲያስረዱም ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ስለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ነው። ኢትዮጵያ ገንብታ ስራ ባስጀመረችው ግድብ ላይ የሀገራቸውን አቋም በአጽንኦት ሰጥተው ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብፅ ውጭ ጉዳይ ሚኒስትር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው አገራቸው ተጨማሪ ውይይት እንደማትፈልግና መብቷን ዓለም አቀፍ ሕግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብፅ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጠል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ ነበር። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብፅ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ መቆየቱ አይዘነጋም። ግብፅ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት የፍትሃዊ ባለችው የቀይ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ የተገነባው ግድብ ብቸኛው የውሃ ምንጭ መጠን ያሳጣናል የሚል ስጋት ፈጥሮባታል። ግብፅ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቀይ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንድትደርስ ብሎም ታላቁ የኢትዮጵያ ህዳሴ ግድብ የግብፅን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ስትገልጽ ቆይታለችም። የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ ባወጣው ጠንካራ መግለጫ ግብፅ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብፅ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ አገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው የሚል አቋም ግብፅ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ በውጭ ጉዳይ ሚኒስትሩና ሌሎች የግብፅ ከፍተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ መደመጣቸው ይታወሳል። የአልሲሲ አቋም መቀየር የትራምፕ እቅድና የአብይ ምላሽም። አልሲሲ የትራምፕን እቅድ በመደገፍ አቋም እስከ መቀየር የደረሱ መስለዋል። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ለ2 ዓመታት የተካሄደው መጠነ ሰፊ ወታደራዊ ዘመቻን በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛ መልሶ ለመገንባት በፕሬዝዳንት ዶናልድ ትራምፕ ታቅዶ በተመድ የጸጥታው ምክር ቤት ተቀባይነት አግኝቷል። በሰላም እቅዱ በጋዛ ውስጥ የደህንነት ጥበቃ የሚያደርግና የተኩስ አቁም ስምምነቱን የሚቆጣጠር ዓለም አቀፍ አረጋጊ ኃይል ተቋቁሞ እንደሚሰራ ተጠቅሷል። ትራምፕ ያቀረቡት 20 ነጥቦችን በያዘው የሰላም እቅድ ውስጥ በ15ኛው ተራ ቁጥር ላይ የሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል በማዋቀር በጋዛ እንዲሰማራ ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብፅ ጋር በመከባበር በጋዛ ውስጥ የሚሰራውን የፖሊስ ኃይል አባላትን አጣርቶ በመመልመል ስልጠና ይሰጣል። በጥምረትም ከግብፅና ከእስራኤል ጋር በመሆን የድንበር አካባቢ ደህንነቶችን የመጠበቅ ኃላፊነት ይሰጠዋል።
እንዲሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነፃ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆኑትን የሰብአዊ እርዳታ አቅርቦት የተሳካ እንዲሆን ማመቻቸት የሚሰማራው ኃይል ኃላፊነት እንደሚሆን ነው እየተነገረ ያለው። ነገር ግን በቅዱ መሰረት እስራኤል ወታደሮቿን በማስወጣት ጋዛን ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅባታል። ትጥቅ ማስፈታት ሁኔታ በምን ያክል መጠንና እንዴት ይከናወናል የሚለው ገና በውል አለመለየቱን ሪፖርቶች ያመለክታሉ። የፕሬዝዳንቱን እቅድ ለማስፈጸም ዋነኛው ኃላፊነት ያለባቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፍ ሰላም አስከባሪ ኃይል ተሰብስቦ ስራውን የሚጀምርበት ሁኔታ እንደሚመቻች አመልክተዋል። ከኢትዮጵያም ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫም ሆነ ማስተባበያ ባይሰጥም ኢትዮጵያ በዓለም አቀፉ የጋዛ አረጋጊ ኃይል ውስጥ ወታደሮቿን እንደምታሳትፍ በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጠይቃለችም። ሆኖም በአሜሪካውና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገውን የስልክ ውይይትን በተመለከተ ምንም አይነት ዝርዝር አልወጣም። የኢትዮጵያ መንግስት አልመለሰም። ጠቅላይ ሚኒስትር አብይና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህዳር ወር ማብቂያ ላይ ያደረጉት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ሲሆን የቀደመው ነሐሴ አጋማሽ ላይ የተደረገ ነበር። ከውጭ ጉዳይ ሚኒስትሩ የስልክ ውይይት ቀደም ብሎ ከህዳር ወር አጋማሽ ላይ የአሜሪካ ጦር ሰራዊት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ ጉብኝት አድርገው ከጠቅላዩና ከጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ወያይተው ነበር። ስለዚህ የጋዛ ሚስጥር የትራምፕና የአልሲሲ ቀመር ሊታወቅ የሚችለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና መንግስታቸው በጉዳዩ ላይ ምላሽ መስጠታቸውን ተከትሎ ነው። እስከዚያው ድረስ የጋዛ ጉዳይ በሚስጥር የአልሲሲና የትራምፕ ቀመርም ሆነ አስገራሚና አነጋጋሪ አመጣጥ ደግሞ በጥያቄ ይቆያል።